ክርስቲያን ከሆን የፈለከው ልታደርግ የተፈቀደልህ አይደለም። ኃጢአት እንድትሰራ፣ እንድትረክስ፣ እንድትሰርቅ፣ ሰው እንድታሳድድ፣ እንድትገድል፣ እንድትሰድብ የተፈቀደልህ አይደለም። ለምን? አንደበትህ የክርስቶስ ነው። አንደበትህ የማን ነው? አንደበትህ የማን ነው? የተሞተለት አንደበት፣ የቆሰለለት አንደበት፣ በደም የተማረከ አንደበት፣ በተቆረሰ ስጋ የተማረከ የተገዛ የተዋጀ አንደበት። ይሄ ሕይወት ክርስቶስ የሞተለት በመስቀል ያገባው በመስቀል የተሞሸረለት ሙሽሪት አድርጎ ለራሱ እንደ አንዲት ድንግል ያጫት አካል። አንዲት ሴት ካገባች በኋላ አካሏ የሷ አይደለም፣ አካሏ የባሏ ነው። ስልጣን ለባሏ ነው። አንድ ወንድ ካገባ በኋላ አካሉ የሷ አይደለም፣ አካሉ የሚስቱ ነው። ስልጣን የሚስት ነው። በአካሉ ላይ ስልጣን የለው። ስለሚስቱ ይመንናል። ስለሚስቱ ዓለምን ይተዋል። ስለሚስቱ ሌሎችን ሴቶች ይንቃል። የሌሎችን ሴቶች ውበት መመልከት ያቆማል። ስለ ባሏ ትመንናለች። ስለ ባሏ ዓለምን ትንቃለች። ስለ ባሏ ሌሎች ወንዶችን ትረሳለች። የሌሎችን ወንዳ ወንድ ቁመና ማየት ታቆማለች። ባሏ ብቻ ነው ጀግና። ለሷ ምትታመነው ለባሏ ነው። ምትኖረው ለባሏ ነው። ምክንያቱም አካሏ የሷ ነው። ቃል ገብታለች። በቃል አግብታዋለች። ለቃሏ ትታመናለች። ስለዚህም ባሏን እያደነቀች ትኖራለች። ለባሏ የጠወለገ ቢሆን የኮሰመነ ቢሆን ራሷን ለባሏ አሳልፋ በመስጠት ለባሏ ብቻ ትገዛለች። ባልም እንዲሁ ለሚስቱ። ክርስቶስ ቤተክርስቲያኒቷን መስቀል ላይ ታርዶ አግብቷታል። በደም ለብሶ ደም ተጎናጽፎ በደም ተሞሽሮ አግብቷታል። የሾህ አክሊል ደፍቶ አግብቷታል። ተገርፎ አግብቷታል። 6666 ጊዜ ተገርፎ ተሞሽሮላታል። ራቁቱን መስቀል ላይ ተሞሽሮላታል። የደም ኪዳን ቀለበቷ ላይ አጥልቆላታል። ማይዝቅ ቀለበት፣ ሰው ሰራሽ ያልሆነ ቀለበት፣ ሁሌ የሚያበራ ቀለበት፣ ሁሌ ተመሳሳይ የሆነ የማዳን ኃይል ያለው ቀለበት፣ ሁሌም የሚያነጻ ቀለበት፣ የደም ኪዳን ማይታበል የደም ኪዳን ቀለበቷ ላይ አድርጎለታል። ማይረሳ ተንበርክኮ እግሯን አጥቧታል። ምግብ አብስልኝ ብሎ አይደለም ሙሽራው ቤተክርስቲያኒቷን ያገባት፣ ራሱን አብስሎ ሰጥቷታል። ራሱን ምግብ አድርጎ ሰጥቷታል። ራሱን መጠጥ አድርጎ ሰጥቷታል። ራሱ ተቆርሶላታል። ራሱ ተበልቶላታል። ራሱ ተጠጥቶላታል። ራሱን ጋግሯል። ራሱን ጠምቋል። ራሱን ለቤተክርስቲያኒቱ ሰጥቷታል። እስከ ሞት ወዷታል። ይሄ ፍቅር አይቀዘቅዝም።